የኢድ አልፈጥር በዓል ስናከብር የተቸገሩ ወገኖችን በመርዳትና በመደገፍ ሊሆን እንደሚገባ በባህር ዳር ከተማ የሚገኙ ሙስሊሞች ተናገሩ። የተቸገሩ ወገኖች ሳይደሰቱ በዓሉን ማሳለፍ ህሊናን ሰላም የሚነሳ ከመሆኑ ባሻገር ሃይማኖታዊ አስተምሮትም እንደማያዘው ተናግረዋል ነዋሪዎቹ። የዝባለም ጌታና የእስልምና ሃይማኖት ተከታዮች በደማቅ ሁኔታ የሚያከብሩት የኢድ አልፈጥር በዓል የተቸገሩ ወገኖችን መርዳት የአንድ የእምነቱ ተከታይ ግዴታ ነው። ሃይማኖታዊ አስተምህሮቱም የሚያዘው ያለው ለሌለው እንዲያካፍልና በዓሉን ተደስቶ እንዲውል ማድረግ ነው። በባህር ዳር ከተማ ተዘዋውረን ያነጋገርናቸው የሃይማኖቱ ተከታዮችም የተቸገረ ሳይደሰት በዓሉን ማሳለፍ ሃይማኖቱ የማያዝዝ ከመሆኑ በተጨማሪ ህሊናንም ረፍት አይሰጥም ነው ያሉት። የተቸገረ ሳይደሰት ፈጥር አይደለም እንደ ተጾመ ራሱ አይቆጠርም። የተቸገሩት የተቸገሩትን ቅድሚያ በማሰብ ነው። በእስልምና ያለው ነገርም ያላችሁ ተካፍላችሁ ያው የሰው ልጅ ነገር ሁላችንም ያጋጠመንን ነገር አናቀው ባልባስም ሆነ በብርም ሆነ በምግብ ሆነ ተካፍሎ መብላት ማልበስ የሌለውን ተቸገሩ ብቻሽን አንቺ ጎረቤትሽ እየተቸገረ ምስኪኖች እዛጋ እየተቸገሩ አንቺ እዚጋ ብዙ ነገር አድርገሽ ለልጆችሽም ላንቺም እንትን ይያልሽ ያኛው በችግር እንትን ይያለ ያን ብታደዩ ለህሊናሽም አያስደሰተሽም። ስለዚህ አብረን እናፍጥር አብረን ምስኪኖች ወገኖቻችን የተቸገሩ ወገኖቻችን በመርዳት እንደም ይበለጥ እነሱን በመርዳት የሚያስደስት ነገር አለው ደስታን ይፈጥርልሻል። እምነቱም የሚያዘን ያው የተቸገረውን በመርዳት ያው ያጥ ወገነ ጎረቤትም ካለ የተቸገረውን በመርዳት ነው የሚያዘን እምነታችንም። ያው እንግዲህ እንደ ሁኔታው ያለው በአካባቢው ያሉትን ምስኪኖች የዛን ቀን ተቸግረው እንዳይወሉ ተርበው እንዳይወሉ የግድ አብሮ ማብላት ቤታቸው ወስዶ የተለያየ ነገር ሰደቀተል ፊጥር መስጠት ያው እነሱም አብረው በዓሉን በደስታ እንዲያከብሩ ይሄን ነው በዓሉ የሚያዘን ይሄን ነው ማድረግ ነው ያለብን። ሁሉንም ማሰብ አለብን። የተቸገሩ ወገኖቻችን መርዳት አለብን። የሚያስተምረውም ሃይማኖታችን እንደዛ ነው። የሁል ጊዜም ተግባራችንም መሆንም አለበት ከጾም ውጭም ባለው ጊዜያቶችም ማለት ነው። እና በዚህ አጋጣሚ ሁላችንም የሁሉንም ጎረቤቶቻችን ጀምሮ እንድንፈትሽ መልእክት ያስተላልፋለሁ። ኢድ አልፈጥርን ብቻ ሳይሆን ረመዳን ወሩን በሙሉ 30ውን ቀን ከምስኪኖች ጋር እንዲሁም ደግሞ ተፈናቃዮችም ብዙ ተፈናቃዮች አሉ መስጊድ ውስጥ የኛን የቤት መደሰት ብቻ አይደለም ማየት ያለብን እህቶቻችን ወንድሞቻችን በማሰብ ነው። እና እንደዚህ ቢሆን በጣም ደስ ይላልኝ። ለአንድ ቤተሰብ ካለው 10 ቤተሰብ ካለው ለያሰሩላ ለያንዳንዱ 1 ኪሎ ከሩብ ወይ እህል ጤፍ ማለት ነው ወይም ስንዴ ወይም ያ ደግሞ የማይገኝ ከሆነ ያንን በሚገዛ ብር መስጠት ግዴታ ይሆንበታል። ያንዳንዱ ሙስሊም ግዴታው ነው። ሁሉም ሰው የበዓል ቀን ተደስቶ እንዲውል እንከፍለው አለ በእህል ተሰፍሮ ማለት ነው ሂሳብ ወጥቶለት ያንን እንከፍላለን። በዓሉ ከመሆኑ ከአንድ ቀን በፊት ነው የሚያልቀው። ሁሉም ሰው እንዲደርሰው ማለት በቃ ምስኪኖች በዓልን ደስ ብሏቸው እንዲያሳልፉ ሙስሊም ወጀናኒ